ለዚች ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አደራችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው በፍቅሩ በደራሄው ያንን ግዙፍ ጨለማ ገፎ ረቂቁን ብርሃን ሰጥቶን በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ሌሊተ ተዛዋይኩ ምስለ ልብየ ወአንቃሂክዋ ለነፍስየ፣ በሌሊት ከልቤ ጋር ተጨዋወትኩ ሰውነቴንም አነቃኋት። እስኪ በሉ በሌሊት በሉ እስኪ ከልቤ ጋር ተጨዋወትኩ ሰውነቴንም አነቃኋት። እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል ነው። ይህንን ኃይለ ቃል የምናገኘው በመዝሙረ ዳዊት መዝሙር 76 ቁጥር 7 ላይ ተጽፎ የምናገኘው ኃይለ ቃል ከመጀመሪያው ጀምሮ ስታነቡት 76ኛውን መዝሙር የዳዊትን መዝሙር ስታነቡት በቃሌ ጮኩኝ ይላል። ጥልቅ በሆነ ጩኸት ከውስጤ ጮኩኝ፣ ወደ እግዚአብሔር ጮኩኝ፣ ደጋግሞ ጮኩኝ ይላል። ምን አልኩኝ ይላል? አዎ ደጋግሞ ወደ እግዚአብሔር መጮህ ለሰው ልጅ ተገቢ እንደሆነ ሲመችም ሳይመችም ሲኖርም ሳይኖርም ወደ እግዚአብሔር መጮህ ተገቢ ነው። ምክንያቱም ወደ እግዚአብሔር ስንጮህ ስለሆነ ሁሉም ነገር ያለው መፍትሄው የሚገኘው ከእግዚአብሔር ስለሆነ ያለማቋረጥ ሁልጊዜ መጮህ እንደሚገባ ስመ እግዚአብሔር መጥራት ከእግዚአብሔር ጋር መነጋገር እንደሚያስፈልግ በዚህ መንገድ መጮህ እንዳለብን ነው አስቀድሞ የሚነግረን ማለት ነው። በመሰረተ ነገሩ ይህ ቃሉ የተነገረው ለብዙዎች ነው። የዳዊት መዝሙር ሁሉን ያካትታል። ቅድመ ዓለም የነበረን ነገር ያካትታል። ማይከለ ዘመን ያለውንም ህልፈተ ዓለም አልፎ የሚመጣውንም ዓለም ባማከለ ሁኔታ በአንድ መዝሙር ውስጥ 3 ክፍላተ ዓለማትን በደንብ አካቶ የሚናገር ነው የዳዊት መዝሙር ማለት ነው። ዳዊት በዚህ ምድር ላይ ያልዳሰሰው ነገር የለም። ሁሉም ነገር ተዳሷል። በቤተ ክርስቲያን አገልግሎትም ሰፊውን የሚይዘው የዳዊት አገልግሎት ወይም የዳዊት መዝሙር ነው። በቅዱስ ያሬድ ድጓም ስንሄድ በሰዓታቱም ብንሄድ በአባ ጊዮርጊስ ዘጋስጫ በሌሎችም አገልግሎት ስንመለከት በሌሊትም በቀንም ያለው አገልግሎት ሰፊውን አገልግሎት የሚይዘው የዳዊት መዝሙር ነው። የማን መዝሙር ነው? አሁን በሌሊት በጾም ምዕራፍ በሚባለው ስትመለከቱ 80% በላይ መዝሙረ ዳዊት ነው። በመንፈቀ ሌሊት ሊቃውንት አባቶቻችን የሚያገለግሉት የሚጸልዩት ጸሎት የሚያዜሙት ዜማ፣ በቀኑም እንደዚያው በጾመ ድጓውም በድጓውም ላይ አጠቃላይ በዝማሬውም ላይ ስንመለከት በከመይቤ ዳዊት የማይል ነገር የለምና ወደ ቅዳሴውም ስንሄድ እንደዚያው ነው። በቅዳሴውም መሃል ላይ የምናገኘው ነው። እንግዲህ ዋናው መሰረታዊ ነገሩ ሌሊት የሚለው ነው። በሌሊት ከልቤ ጋር ተጨዋወትኩ ይላል ዳዊት። በሌሊት ከልቤ ጋር ምን አልኩ? ተጨዋወትኩ። ምንድን ነው የተጫወተው? ከልቤ ጋር ተጨዋወትኩ። ከጓደኛዬ ጋር አይደለም፣ ወይም ከአባቱ ጋር አይደለም፣ ወይም ከእናቱ ጋር አይደለም፣ ወይም ከወንድሞቹ ጋር አይደለም፣ ወይም ከእህቶቹ ጋር አይደለም። ከማን ጋር ተጨዋወትኩ አለ? ከልቤ ጋር። አያችሁ፣ ሰው ከሌላው ጋር የተጫወተው የበለጠ ነገር ለህሊና እርካታ የሚኖረው ውጤታማ የህይወት መንገድ የሚኖረው ከልቡ ጋር ሲጨዋወት ነው። ሰው ፍጹም ደስታ ሊያገኝ የሚችለው ሰው ከራሱ ጋር ሲጨዋወት ነው፣ ከልቡ ጋር ሲጨዋወት ነው። ዳዊት ከልቤ ጋር በሌሊት ነው ያለው። በምን በሌሊት ተጨዋወትኩ አለ። ማለትም ሌሊት ብዙ ትርጓሜ ያለው በኋላ እንመጣበታለን። የሌሊትን ትርጓሜ ሌሊት በመጽሐፍ ቅዱስ ሲተረጎም በብሉይ ኪዳንም በአዲስ ኪዳንም የሌሊት ትርጓሜ ምንድነው እንመጣበታለን። እሱ በሌሊት ከልቤ ጋር ተጨዋወትኩ አለና ስጋዬንም ምን አልኳት ወይም ሰውነቴን አነቃኋት ይላል። መቼስ በሌሊት ምኝት አለ አይደል? ምን አለ? መተኛት አለ አይደል? ማንቀላፋት አለ።
አዎ ሌሊት ላይ ጭራሽ ላንሰማ እንችላለን። ሙሉ ሌሊት አስፈላጊም ከሆነ ደግሞ የተወሰነ ሰዓት ልንነቃ እንችላለን። አሁን እዚህ ላይ ዳዊት እየተናገረ ያለው በሌሊት ሲል አጠቃላይ ሌሊቱን በሙሉ ማለቱ ነው። ራሴ ጋር ተጨዋወትኩ፣ ልቤ ጋር ተጨዋወትኩ ባለ ስለ ራሴ አወጣው አወረድኩ፣ መከርኩ፣ ስለ ራሴ አቅጣጫን አስቀመጥኩ፣ የሚሻለኝን ነገር መረጥኩ፣ ወሰንኩኝ፣ ውሳኔ ወሰንኩኝ እያለ ነው። ቃለ ጉባኤውም እዚያ ውስጥ ተወስኗል። ራሱ ነው የሚወያየውም ከልቡ ጋር ነው። ሁሉን ነገር ጨርሷል። አቅጣጫ ማስቀመጠና ሰውነቴንም አነቃኋት ይላል። ስለዚህ ውሳኔው ምን ሆነ? ከልቡ ጋር የተጨዋወተውን መጫወት፣ የተነጋገረው መነጋገር፣ የወሰነውን መወሰን፣ ከልቡ ጋር የወሰነው ምን ውሳኔ ወሰነ? ምንም ማንቃት፣ ሰውነትን ማንቃት አይደለ? ሰውነትን ምን ማለት ማንቃት ነው። ከልቡ ጋር የወሰነው የተጫወተው ቆሞ መጸለይ እንዳለበት ነው። እግዚአብሔር መለመን እንዳለበት ነው። ከእግዚአብሔር ውጭ መሆን እንደሌለበት ነው። ቤተ ጣዖት መሄድ እንደሌለበት ነው። አያችሁ፣ በነፍሰ ገዳይነት በዝሙት በተለያየ መንገድ ላለመውደቅ ይህንን ወሰንኩ አለ። የዚህ ውሳኔ ደግሞ ሰውነቴን ማንቃት ያስፈልጋል። ሰውነቴን ከተኛውበት ተነስቼ መጸለይ አለብኝ። ሰውነቴ ለዚህ መትጋት አለባት ብሎ ስጋ ስለሚዝል ስጋን ማንቃት አለብኝ። ስጋ ብርታት ስለማይወድ ስለማይፈልግ ማበርታት አለብኝ። እንቅልፉን ትቼው ወደ ጸሎት፣ እንቅልፉን ትቼው ወደ ስግደት፣ እንቅልፉን ትቼው ወደ ንስሐ መንጣት አለብኝ ብሎ ከራሱ ጋር መወሰን ይነግረናል። ሌሊት በሌላ ተረጓጎም ሌሊት ሲተረጎም ብሉይ ኪዳን ማለት ነው። ምን ማለት ነው? ብሉይ ኪዳን ማለት ነው። ሌሊት የሚለው ብሉይ ኪዳንን ነው። ብዙ ጊዜ ሊቃውንት አባቶቻችን ሌሊት ይሉታል ዘመነ ኦሪትን ወይም ብሉይ ኪዳንን። ከሕገ ልቦና ሕገ ኦሪት ወይም ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነገሥትና ዘመነ ካህናት በአራት የምንከፍለው በዘመን ደረጃ በአራት ይከፈላል። ብሉይ ኪዳን ዘመነ አበው ይባላል። ያ ማለት ዘመነ አበው የምንለው ከአዳም እስከ ሙሴ ያለውን ዘመን ነው። ከዚያ ከሙሴ ጀምሮ ደግሞ ያለው ዘመን እስከ እነ ዳዊት ድረስ ከነ ሳኦል ድረስ ያለው ደግሞ ዘመነ መሳፍንት ይባላል። ከነ ዳዊት ጀምሮ እስከ እነ ኢሳይያስ ያለው ዘመነ ነገሥት ይባላል። ከነ ኢሳይያስ ከክርስቶስ ያለው ዘመነ ካህናት ወይም ነቢያት ይባላል ማለት ነው። ጠቀለለውና ሌሊት አለው። ይሄን ዘመን ምን አለው? ሌሊት አለው። ሌሊት ምንድነው ስንል ጨለማ ነው። ምንድነው ሌሊት? ምንድነው? ጨለማ ነው። ሌሊት የምንለው ጨለማውን ነው። የዓለምን ብርሃን አስወግዶ ጨለማ መጥቶ ዓለምን ሲቆጣጠረው ሌሊት ይባላል። ግዛቱ የጨለማ ሲሆን የብርሃን ግዛት ሲቆም ምን ይሆናል? ሌሊት ይባላል። ያ ማለት ነው። ስለዚህ ያን ዘመን በዚህ መስሎ አስቀምጦታል። ጨለማ ወይም ሌሊት ብሎታል። ጨለማ የተባለበት ዘመኑ ለምንድን ነው ከተባለ በዚያ ውስጥ ቅዱሳን አሉ። በዚያ ውስጥ ማለትና ሌሊት አልተፈራረቀም ማለት አይደለም። ጨረቃ የለም ማለት አይደለም። ከዋክብት የሉም ማለት አይደለም። ወይም የአሁኑ ፀሐይ የለም ማለት አይደለም። ዓለም ከተፈጠረ ጀምሮ ይሄ ፀሐይና ጨለማና ፀሐይ የተፈራረቀ ዓለምን ይገዛል አለ ማለት ነው። ግን ያንን ሌሊት ያለበት ዋናው ዓላማው በሕይወታቸው የሰው ልጆች በአዳም አማካኝነት ዕፀ በለስ በልቶ ዓለምን ሁሉ ምድረ ፋይዳ አውርዶት የተከፈተው የጽድቅ በር ተዘግቶ ስለነበረ ጨለማ ተብሏል። ምን ስለተዘጋ? የጽድቅ በር ተዘግቷል። የገነት በር ተዘግቷል እኮ። ለዚህ ነው ሊቁም በእንተ ሔዋን ተሐጽበ ኆኅተ ገነት ወበእንተ ማርያም ድንግል ተርኅቦ ለዳግመ። በሔዋን ምክንያት የገነት በር ተዘጋ፣ በድንግል ማርያም ተከፈተልን ያለው ሊቁ ያ ነው። ስለዚህ በሔዋን የተዘጋው በር ድንግል እስከምትመጣ ሁለተኛው ሔዋን እስከምትመጣ ድረስ ተዘግቷል ማለት ነው። ምን ብሏል? ምን ብሏል? ተዘግቷል ማለት ነው። ሊቁም ይህንን ሲያነጻጽር ዮሐንስ አፈወርቅ የተባለው እመቤታችንና ሔዋንን አነጻጽሮ በተረጎመበት ሁለት ሔዋንን ሲያነጻጽር የመጀመሪያዋ ሔዋንና ሁለተኛዋ ሔዋን ቀዳሚትን ሔዋን የመጀመሪያዋ ሔዋን ሰሚዐ ቃለ ዲያብሎስ እንዘ ያንሶሱ ውስተ ገነት በገነት ሲመላለስ የዲያብሎስን ድምፅ ሰማችና በላት ዕፀ በለስን በላች። ወአብልዓቶ ለውእቱ አዳም ያንን አዳምንም አበላችው። ወአውረደቶ ምድረ ፋይድ የሰውን ዘር በሙሉ ምድረ ፋይዳ ወረደች ይላል። በገነት ሲመላለስ የዲያብሎስን ድምፅ ሰምታ ዕፀ በለስን በልታ ዓለምን ምድረ ፋይዳ ወረደችው። የመጀመሪያዋ ሔዋን ማለት በር ዘጋች፣ የጽድቅ በር ዘጋች፣ የጨለማ በር ከፈተች። ያችኛዋ ሔዋን አለ ወዳግሚትኒ ሔዋን ይላል ቀጥሎ። ሁለተኛዋ ሔዋን ግን ሰሚዐ ቃለ ገብርኤል እንዘ ያንሶሱ ውስተ ቤተ መቅደስ ናዝሬት ዘገሊላ። ሁለተኛዋ ሔዋን ግን በናዝሬት ገሊላ ቤተ መቅደስ ሲመላለስ የገብርኤልን ድምፅ ሰምታ ይላል።
ዕፀ በለስን አይደለም የበላችው ዕፀ ሕይወትን የሕይወት ዕፃችን ክርስቶስ ነው ማለት ነው። ወለደ ይችላል። እስኪ በሉ የመጀመሪያዋ ሔዋን በሉ እስኪ በገነት ውስጥ የዲያብሎስን ድምፅ ሰምታ ዕፀ በለስ በላችና ዓለምን ምድረ ፋይዳ ወረደችው። ሁለተኛዋ ሔዋን ግን በሉ የገብርኤልን ድምፅ በቤተ መቅደስ ሰማችና የዓለም ሁሉ ሕይወት የሆነውን ዕፀ ሕይወትን ወለደች። ማን ነው ያ ዕፀ ሕይወት? ክርስቶስ። ማን ወለደችው? ሁለተኛ ሔዋን ድንግል ማርያም ማለት አያችሁ። ያቺኛው ቢ የሚል የዲያብሎስን ድምፅ ነው ገነት ውስጥ የሰማችው። ያንን ስለሰማይ ዲያብሎስን ሰምታለችና ያንን ወለደች፣ ዕፀ በለስን በላች ማለት ነው። ምድረ ፋይዳ ዓለምን ወረደችው። ይቺኛዋ ግን የገብርኤልን ድምፅ ነው የሰማችው። ትጸንሻለች፣ ትወልዳለች፣ ወንድ ልጅ ትወልጃለች፣ ስሙ ኢየሱስ ይባላል፣ የሕዝቧ ዳኝ መድኃኒት ማለት ነው ብሎ ነገራት። ይህን ድምፅ ሰምታ ሕይወትን ወለደችው። ማንን? ክርስቶስን ወለደች ድንግል ማርያም። ይቀጥልና ሁለተኛ ሲያነጻጽረው ይህንን አነጻጽሮ ሲናገር ቀዳሚትኒ ሔዋን የመጀመሪያዋ ሔዋን ሰሚያ ቃለ ዲያብሎስ የዲያብሎስን ድምፅ በገነት ሰማችና ወለደቶ ለቃኤል ምክንያተ ሞት ይላል። የሞት ምክንያት ቃኤል ወለደች። የዲያብሎስን ድምፅ ሰምታ ሞትና የሞት ምክንያት ማንን ወለደች? ቃኤልን ወለደች። ይችኛዋ ሔዋን ግን የገብርኤልን ድምፅ ሰማችና ሞትን ሳይሆን ሕይወትን ወለደች ይላል። ትንሣኤና ሕይወት እኔ ነኝ ይላል በወንጌል ክርስቶስ በዮሐንስ ወንጌል ምዕራፍ 11 ላይ እስኪ በሉ ትንሣኤና ሕይወት በሉ እስኪ ማን ነው? እኔ ነኝ አለ። ማን ነው ይሄን ያለው? ክርስቶስ ነው። ያን ሕይወት ማን ወለደችው? አዎ ክርስቶስን ሕይወት ካለ ሕይወትና ድንግል ማርያም ነው። አያችሁ ክርስቶስን ሰላም እስካን ድረስ የሰላምና ድንግል ማርያም ሰላምን የወለደች አያችሁ። ዓለም ሊያመጣው ጎትቶ ሊያመጣው የማይችል ዓለም ተሰብስቦ ቢንጫጫ ቢወስን ሊያመጣው የማይችለው ሰላም በአካል የወለደችው ድንግል ማርያም ናት። የሰላም እናት እንላታለን። ፍቅር የተባለው እስከ ጥግ ድረስ መስቀል ላይ ያሳየን እርቃኑን ተሰቅሎ ብርሃን ያለበሰን አያችሁ። እርጥብ ግንድ ተሸክሞ ሸክማችን ያቀለለ በጥፊ ተመቶ ፊታችን እንዲበራ ያደረገ አያችሁ። ፊቱ ላይ ተተፍቶበት የኛ ፊት እንዲከብር ያደረገ ያንን የሕይወት ፍቅር የወለደችው ማናት? እሷ የማንን ድምፅ ሰምታ? የገብርኤልን ድምፅ ብሎ አነጻጽሮ ይናገራል። ስለዚህ በሔዋን ምክንያት ባጭሩ ገነት ተዘግቷል። ምን ተዘግቷል? የተዘጋው 5500 ዘመን ነው። ገነት ስለተዘጋ የጽድቅ በር ተዘግቶ የጨለማ ዓለም ሲኦል ስለተከፈተ ጠቅላላ ጨለማ ነው። ብሉይ ኪዳን ምን አለው? ሌሊት አለው። አያችሁ። ስለዚህ ሌሊት ተዘዋይኩ ምስለ ልቤ ነቢዩ ሲናገር ሌሊት አለ፣ በሌሊት አለ ከልቤ ጋር ተጨዋወጥኩ ሲል በብሉይ ኪዳን ላይ ሁኜ ድነት በሌለበት ዘመን ላይ ሁኜ አለ ራሴ ጋር ተመካከርኩ አለ። ለራሴ ለውስጥ የነገርኩት አለ ድነት እንዳለ እርግጠኛ እንደሆንኩም ያንን አውቅ ነበርና ይህንን ወስኜ ድነት እንደሚመጣ እርግጠኛ ሁኜ ተስፋ ላለመቁረጥ ከልቤ ጋር መከርኩኝ ይላል። ከማን ጋር መከርኩ? የተዘጋው ገነት እንደሚከፈት አያችሁ። የተሰወረው የማይጨበጠው የማይዳሰሰው ረቂቁ እግዚአብሔር በግዘፍ ሥጋ ተገልጦ እንደሚገለጥ ዓለም እንደሚድን ይህንን ከልቤ ጋር መከርኩት አለ። አወጣሁት አወረድኩት አለ። እንዲህ በጨለማ ውስጥ በሩ ተዘግቶ እንደማይቀር የጽድቅ በር አንድ ቀን እንደሚከፈት ከ5500 ዘመን በኋላ እንደሚከፈል ለአዳም የተነገረውን ያንን እያወጣው እያወረድኩ ከልቤ ጋር መከርኩ አለ። ሰውነቴንም አነቃኋት ለዚህ እንድትበረታ አለ። ትንቢት ለመናገር ሱባኤ ለመቁጠር መዝሙር ለመዘመር በገና ለመደርደር ሰውነቴን አነቃኋት ይላል። ለምን አነቃኋት? ሰውነቴን አነቃኋት ያለ መታከት እግዚአብሔር ለማመስገን ማለት። ስለዚህ በዚህ በጨለማ ዘመን ውስጥ አባቶቻችን እያበሩ እንደ ከዋክብት እነሱ እንደ ከዋክብት ሆነው ዓለሙ ጨለማ ሆኖ ለሰዎች ጭላንጭል እያሳዩ ተስፋ እንዳይቆር ተስፋ መስቀል ለዓለም እየሰበኩ ኑረዋል አባቶቻችን ነቢያት ማለት ነው። እንግዲህ ሁላችሁ እንደምታውቁት አዳም አባታችን በተፈጠረ በ40ኛው ቀን ወደ ገነት ገብቷል። ወደ የት ገብቷል? በስንተኛው ቀን? በተፈጠረ በ40ኛው ቀን ልጅነት ካገኘ በኋላ ጉዞውን ያደረገው ወደ ገነት ነው። ሔዋን ከአዳም በተገኘች በ80ኛው ቀን ወደ ገነት ጉዞዋን አድርጋለች። ከዚያን ጊዜ ጀምሮ ለ7 ዓመት ከዚያም በላይ ነው በቀለሚንጦስ ቆጥሮ ይናገራል። 7 ዓመት ከ3 ወር ከ17 ቀን ይላል። በጥቅሉ ግን 7 ዓመት በላይ አዳምና ሔዋን በገነት ኑረዋል። በዚያ በሚኖርበት ጊዜ ጨለማን የሚያመጣ
ብርሃን የሚሆን ሁለት መሰረታዊ ነገሮች ተነግሯቸዋል። በቃል አስቀምጠውለታል። በዚያ ውስጥ የአዳምን ጉዳይ ሲያትቱ የአዳምን ጉዳይ ሲተርኩ በገነት መኖሩን ትእዛዝ አፍርሶ ከገነት መባረሩን ያንን በሚታርኩበት ጊዜ አለቀሰ ይላሉ። አዳም ከገነት ሲባረር ቀለሚንጦስ 100 ዓመት አለቀሱ አዳምና ሔዋን ይላል። ስንት አለቀሱ? አሁን ነው ልጅ ተወልጄ አድንሃለሁ የሚለው ዝም ብሎ የመጣ እንዳይመስላችሁ 100 ዓመትን ባለበት 100 ዓመት ምድረ ጻቶም ለአዳም ወደ ሔዋን ነበሩ 100 ዓመት በአብይ ሐዘን ወላ ነው የሚለው ቀለሚንጦስ። አዳምና ሔዋን ከገነት ከተባረሩ በኋላ 100 ዓመት ያለ ማቋረጥ አለቀሱ ይላል። 100 ዓመት አልቅሰው ነው ከልጅ ልጅ ተወልጄ አድንሃለሁ የሚል የተስፋ ቃል የተሰጣቸው። ይሄ ኪዳነ አዳም የምንለው ማለት ነው። ኪዳነ አዳም የምንለው። ስለዚህ አዳም ግን ሲያለቅስ ምን ነበር የሚያለቅሰው? እበላ ነበር አይደለም፣ እጠጣ ነበር አይደለም፣ ምግቡ ቀረ አይደለም፣ ልብሱ ቀረ እሱም አይደለም። ምን ነበር የሚያስለቅሰው አዳም ሲባል? አልቦቱ ካለ ህሊና ለአዳም ዘንበለ ብካይ ለኃጢአቱ። አዳም ያለቅሳል ዘወትር። የሚያለቅሰው ግን ኃጢአት ሰራው፣ ትእዛዝ አፈረሱ፣ እግዚአብሔር ላይ ሸፈትኩ፣ እምቢ ያልኩት ይሄን አምላኬን በድየዋለሁና ይቅር ይበለኝ ዘንድ ነው እያለ ያለቅስ የነበረው ስለ ኃጢአቱ ብቻ ነው ይላሉ ሊቃውንት። ስለምንድን ነው የሚያለቅሰው? ስለ ኃጢአት። እዚህ ስንመጣ ማልቀስ ያለብን መጸለይ ያለብን መለመን ያለብን ስለ ኃጢአታችን ይቅርታ ብቻ ነው። ስለምን? ስለምናችን? ስለ ኃጢአታችን ነው መለመን ያለብን። ሌላውንማ ሰጥቷል። መጀመሪያ እግዚአብሔር ጤና ከሰጠ በቂ አይደለም አይደል እንዴ? አልጋ ላይ ሰው ካልዋለ አያችሁ፣ እጅግሩ ጤነኛ ሆኖ እግሩ የሚንቀሳቀስ አይኑ የሚያይ አይምሮ የሚራቀቅ የሚሰራ አድርጎ ብሩህ አድርጎ ፈጥሮ እግዚአብሔር ሙሉ ጤና ሰጥቷል እግዚአብሔር። ከዚያ በኋላ እኮ የምንሰራውን ማብዛት ለእግዚአብሔር ኢምንት ነው፣ ጉዳይም አይደለም። አስቡ፣ እግዚአብሔር የማይወደው ነገር ሰነፍነትን አይወድም እግዚአብሔር። መስራት የሚችል ሁሉ መስራት እንዳለበት መለኮታዊ መመሪያ ነው። ጠረግረ ብሏል። ያንን ያበዛል እግዚአብሔር፣ ያበረክታል። በሱ በረከት እንደምንኖርም መዘንጋት የለብንም። አሁን በእኛ ደሞዝ ነው የምንኖረው ነው እንዴ? ነው አይደለም? በማን በረከት ነው? አዎ በእግዚአብሔር በረከት እኮ ነው የምንኖረው። አያችሁ፣ 1000ውን እንደ 10,000 ያደርገዋል እግዚአብሔር አይደለ? 10,000ውን እንደ 100,000 ያደርግና ልጆቹን እግዚአብሔር ይንከባከባል፣ ይመግባል። አያችሁ፣ አዎ ከዓለም የምናገኘው መቼስ ዓለም ሰጥቶ ሊያጠግበን አይችልም። በምንም የፈለገው ደሞዝ ቢከፈል እግዚአብሔር ዝናብን ቀጥ ቢያደርግ ዓለም ቀጥ ይላል። ደምስሩ አይደለ? ዝናብ በማን እጅ ነው ያለው? በእግዚአብሔር እጅ ነው አይደለ? ቀጥ ቢያደርገው ዓለም ምን ይሆናል? ቀጥ ነው የሚለው። ምንም የለም እኮ በቃ የሚረዳም የለም የሚረዳም የለም። ሁሉም ነገር ይቆማል። አያችሁ። ስለዚህ እግዚአብሔር ሁሉን የሚያደርግ አምላክ ነውና ሁሉን ስለሚያደርግልን፣ ስለሚያበላን፣ ስለሚያጠጣን፣ ስለሚያለብሰን፣ ማረፊያ ስለሚሰጠን ከምንም በላይ ጤና ሰጥቶ በዚህ ምህዋር ውስጥ እንድንኖር ስላደረገ አንደኛ ማመስገን ይገባዋልና ዘወትር እግዚአብሔር ማመስገን፣ ሁለተኛው ስለ ኃጢአት ማልቀስ ለክርስቲያን ተገቢ ነው። ስለ ኃጢአታችን ይቅር እንድለን ማለት ነው። ስለዚህ አዳም እንደዚያ ነው ያለቀሰው። በዚያ በጨለማ በሌሊት ሁኜ ከልቤ ጋር ተማከርኩ አለ። ምን ነበር ያደረግኩት? ዕፀ በለስ አትብላ ብለኝ ነበረ፣ ዕፀ በለስን በላው፣ በደልኩት አምላኬን፣ ከራሴ ጋር ተጫወትኩ በመንፈቀ ሌሊት አለ። ጨለማ በሆነ ዓለም ከገነት ተባረር ያለው ከጎኔ ሰው የለም። ያን ጊዜ ልጅ አልወለደም። ከጎኑም የሚያጨዋውተው የሚያነጋግረው የለም። አውሬ የሚያወያየው መንገድ የሚያሳየው የለም። አዳም ብቻውን ነው የወደቀው። ስለዚህ ያለው ከልቤ ጋር ተጨዋወትኩ አለ። በሌሊት በዚያ ጨለማ በሆነ ዓለም ውስጥ ከልቤ ጋር ተጨዋወት፣ ማንም በሌለበት አለ። ያለኝ አማራጭ ሰውነቴን ማንቃት ነው አለ። ለጸሎት መትጋት ማለት ነው። ለምን መትጋት? ሰውነቴን ለጸሎት ምን ማለት ማትጋት ነው አለ። ይሄንን ለአዳም ሰጥቶ ተረጉምና ሁለተኛው ደግሞ ለዳዊት ሰጥቶ ተረጉማል። ዳዊት በአንድ ወቅት ኦሪዮን አስገድሎ ነበረ። በዚያን ሰዓትም ሰላም አጥቶ ነበረ። እግዚአብሔርም ፊቱን አዙሮበት ነበረ። ስለዚህ ያን የኦሪዮ ንጹህ ደም እየጮኸ ስለነበረ እግዚአብሔር ዳዊትን ፊቱን አዞረበት። ዳዊትን መድረሻው ጠፋው። ያ እግዚአብሔርን የሚወድ ዳዊት እንዴት ብሎ ይዋል ይደር? ጉድጓድ እስከ አንገቱ አስማሰና ጉድጓድ ውስጥ ውሃ ሞላና አንገቱ ድረስ ውሃ አንቆት ጧት ማታ ዳዊት ያለቅስ ነበረ። በሌሊት ከልቤ ጋር ተጫወትኩ አለ። እስከ አንገቴ ጉድጓድ ማስኩኝ፣ ውሃ ሞላውበት፣
ርቃኔን እዚያ ውስጥ ገብቼ ብቻዬን ማልቀስ ጀመርኩኝ። ከልቤ ጋር መምከር ጀመርኩኝ። እንቅልፍ የለም አለ። 3 ቀን ሙሉ እንቅልፍ ሳይኖር መከርኩ አለ። ተጨዋወት ከልቤ ጋር እግዚአብሔር እንዴት ነው የበደልኩት? ለምንድን ነው ይሄን ያደረኩት ብዬ ወቀስኩ ራሴን አለ። ያለኝ አማራጭ መትጋት ነው። እስከ መጨረሻው ይቅር እስከሚለኝ ድረስ ሰውነቴን ማትጋት ማንቃት አለብኝና አለቀው ሰውነቴን አለ። አለቀስኩ ያለ ረፍት አለ። ጉድጓድ ውስጥ ገብቼ ከዚያም የእግዚአብሔር ድምፅ ወደሱ መጣለ። ምን የሚል ድምፅ ነው? ይቅር ብዬሃለሁ። ምን ብዬሃለሁ? እግዚአብሔር ሁላችንም ይቅር ይበለን። አዎ ይቅር ብዬሃለሁ የሚል ድምፅ መጣ። በሌሊት አለ በጨለማ ሆኖብኝ በነበረ ሰዓት ሰው አያችሁ ኃጢአት ሰርቶ በድሎ ለጊዜው ላይመስለው ይችላል። በኋላ ግን ዘግይተን ስናስበው ግን ጨለማ ውስጥ እንዲሆን እንረዳለን። ጨለማ ውስጥ ክፉ የሰራ ሰው በጨለማ ውስጥ ነው ያለው። ክፉ ነገር ሁሉ ጨለማ ይባላል በመጽሐፍ ማለት ነው። ስለዚህ የሰዎች ሁሉ ክፋት ተደምሮ 5500 ዘመን በአጠቃላይ በጨለማ ተውጦ በነበረ በዚያ ዘመን ላይ ሆኜ አሰብኩ አለ። ራሴ ጋር መከርኩ አለ። ከልቤ ጋር ተጨዋወትኩ አለ። ያለው አማራጭ እኔ ነቅቼ ልቤን ሰውነቴን አንቅቻት ከኔ በኋላ የሚመጡ ሁሉ እንዲነቁ ማድረግ ነው አለ። ፈርቀዳጅ ሆኖ ዳዊት ትንቢት እየተናገረ ሱባኤ እየቆጠረ ቆየ። ከዚያ ደግሞ በጥበብና በፍልስፍና የሚራቀቅ ልጅ ደግሞ ሶሎሞን እግዚአብሔር ሰጠው። ከሶሎሞን በኋላ ደግሞ ሌሎችም ነቢያት ተወለዱ በትምህርተ መንፈስ ቅዱስ። ሐዋርያው ዋንሰ ወለድኩክሙ በትምህርተ መንፈስ ቅዱስ እንዳለ ልጆቹን ነቢይን በትምህርት እየወለደ እነ ኢሳይያስ፣ እነ ኤርሚያስ፣ እነ ሕዝቅኤል፣ እነ ዳንኤል ሌሎችም ደቂቀ ነቢያት በአጠቃላይ እየተነሱ ከራሳቸው ጋር እየተነጋገሩ ዓለምን ማንቃት ጀመሩ። በጨለማ ዓለም ውስጥ በዚያ በ5500 ዘመን ውስጥ መከሩ። እንደውም ከዚህ ቀደም ብሎ ያለው አረፍተ ነገር ሀለይኩ መዋዕለ ዓለም ወተዘከርኩ ሀለይኩ መዋዕለ ዓመተ ዓለም ወተዘከርኩ መዋዕለ ትካት ይላል። አስቀድሞ የነበረውን ጊዜ ዘመን አሰብኩት፣ ደግሞም ለዓለም ደግሞም አመላለስኩ አጠነጠንኩት በውስጤ ይላል። ያንን ማለት አዳም በገነት የነበረውን ነው። ዳዊትም ደግሞ ከኦሪዮ በፊት የነበረውን መልካሙን ዘመን አሰብነው አለ። ያ ዘመን አልፎ ክፉ ዘመን መጥቶብኛልና ነው። ለዚህ ነው በሌሊት መከርኩ ያለው። ከልቤ ጋር አብሰለሰልኩ፣ መከርኩ፣ ተጨዋወትኩ ያለው የነበረው ዘመን መልካሙ ዘመን ከዚያ ጋር የነበረበት ዘመን ትዝ ስላለው ነው። ሰው አስቀድሞ መቼስ ያለፈ ዘመን የማይናፍቅ የለም አለ። ሁሉም ይናፍቃል አይደለ? ለምን? አዎ ያለፈው ዘመን የነበረው የቀድሞ አባቶቻችን ዘመን፣ ከነቢያት ዘመን ደግሞ የተሻለው የሐዋርያት ዘመን፣ ከሐዋርያት ዘመን በኋላ ደግሞ ሐዋርያን አበው ዘመን፣ ከዚያም ደግሞ የሊቃውንቱ ዘመን በዘመን ሂደት ይናፍቃል። ምክንያቱም በተለይ በመንፈሳዊ ሕይወት ስንመለከተው መንፈሳዊ እውነት እየቀነሰ መጥቶ እዚህ ደረሰ እንጂ የነበረው የአባቶቻችን ቅድስና ከራሳቸው አልፎ ለሌላው የሚያበራ ማንነት ቅድስና ያላቸው ቅዱሳን አባቶቻችን በዘመን ሂደት የተነሱበት ያ ይናፍቃል። እና የቀደመውን አዳም በገነት የነበረው ዘመን ይናፍቅ ነበረ። ከገነት ተባሮ ጨለማ ዓለም ውስጥ ገብቷልና ዳዊትም ደግሞ አስቀድሞ የነበረው መልካሙን ሕይወት ደግሞ ይመኝ ነበረ፣ ከእግዚአብሔር ጋር ብቻ የነበረበትን። በኋላ ኦሪዮን ካስገደለ በኋላ ግን የጨለማ ዘመን መኖር መግፋት ጀምሯልና ያኛውን እናፍቃለሁ አለ። ያኛው ይናፍቀኛል አለ። አሰብኩት፣ አመላለስኩት፣ አጠነጠንኩት በውስጤ ያንን መልካሙን ዘመን አለ። አሁንም ያለኝ ግን በሌሊት ከልቤ ጋር ምን ማለት ነው አለ መጨዋወት፣ መምከር ነው ያለብኝ አለ። ያንን የመከርኩትን ምክር ደግሞ ሰውነቴን ማንቃት ነው መፍትሄው አለ። ለጸሎት ማትጋት ነው። እረፍት አልባ የሆነ ማንነት እንዲኖረኝ ለእግዚአብሔር ክብር ብቻ እንዲቆም ሌላውን ነገር ዓለማዊ ማንነትን መተው እንዳለብኝ ይህን ወሰንኩ። በዚህም ሰውነቴን አነቃዋት ብሎ ዳዊት ተናግሯል። በዚህ በመዝሙረ ዳዊት 16ኛው መዝሙር ላይ ቁጥር 7 ላይ ደግሞ ምን ይላል መሰላችሁ? ስለ ሌሊት ሲተረጎም መዓልትና ሌሊትን በተረጎመበት አንቀጹ ሐወጽከኒ ሌሊት ጎበኘኸኝ ወይም በሌሊት ጎበኘኸኝ ወፈተንከ ሐወጽከኒ ሌሊት ወፈተንከ ልቤየ ልቤንም ፈተንከው አመከርከኒ ፈተንከኝ ልቤን መረመርከው ፈተንከኝ ወይ ተረክበ አመፃ በላይሌ በደል ግን በኔ ላይ አልተገኘብኝም ከመይን በአፉ የግብረ ጓለመያው የሰው እጅ ስራን እንዲያላወራ ይላል። እስኪ በሉ በሌሊት በሉ እስኪ ጎበኘኸኝ
ልቤን መረመርከው ፈተንከኝ፣ በእኔ ላይ ግን ምንም አላገኘህብኝም። የሰው ስራዎችን የሰው እጅ ስራዎችን አፌ እንዳይናገር። አያችሁ በሌሊት ምን አልከኝ? ጎበኘኸኝ። በሌሊት አዎ፣ በብሉይ ኪዳን ላይ በዚያ ጨለማ በሆነው ዘመን ላይ የጽድቅ በር የተዘጋበት ዘመን ላይ በዚያ ጎበኘኸኝ ማለት ተስፋ ቆርጬ ወድቄ እንዳልቀር ትንቢት እየተናገር ሱባኤ እየቆጠርኩኝ ይህኛውን መልካሙን ዘመን ነገ ወይም ቀን የሆነውን አዲስ ኪዳኑን ዘመን የድነቱን ዘመን በሩ የሚከፈትበትን የጽድቅ በር የሚከፈትበትን ዘመን ያን እያሰብኩ እንዲኖር ጎበኘኸኝ። በዚያ ውስጥ አለ ጎበኘኸኝ። እግዚአብሔር በምሕረቱ ይጎብኘን። ልቤንም መረመርከው አለ። ውስጥን የምትመረምር አምላኬ ውስጤን መረመርከው። ዳዊት በምን መንገድ ላይ ነው ያለው? በጽድቅ ነው ወይስ በኃጢአት? ዳዊት በሐሰት መንገድ ነው ያለው ወይስ በእውነት መንገድ ብለህ ያንንም ውስጤን መረመርከው። አንተ የማይሰወር የለምና መረመርከው፣ አየኸው፣ ፈተሽከው ልቤን አለ። አመከርከኒ፣ ፈትሸህ መርምረህ ደግሞ ፈተንከኝ አለ። በተለያየ ፈተና ተፈትኗል ዳዊት፣ ግን በእኔ ላይ ምንም አልተገኘም። ማለትም ፈተናውን አልፌዋለሁ ማለት። በዚህ ምድር ላይ ስንኖር ብዙ ፈተናዎች አሉ። በተለይ ለዚህ የሚተረጉሙት አባቶቻችን ከሳውል ጋር ያለውን ነው። በሳውል ቤተ መንግስት ዳዊት አድጓል። የተወለደው በቤተልሔም ከተማ ነው። አባቱ እሴይ ነው። እናቱ ሁልቢ ትባላለች። በቤተልሔም ከተማ ተወልዶ ያደገ ነው ዳዊት። ነገር ግን በዚያ በአባቱ ቤት በሚያድግበት ጊዜ የሳኦል ልጅ ነበረ። የሳኦል ልጅ ደግሞ ዮናታን ይባላል። እሱ ስለሚወደው በጣም ፍቅር ስላላቸው ወደ ቤተ መንግስት ወስዶታል። ዳዊትን ከአባተ እናቱ ቤት አውጥቶ በእኔ ጋር ቤተ መንግስት ደግ ብሎ ቤተ መንግስት ወስዶታል። ወዳጁ ወንድም እንደ ወንድም የሚወደው ከወንድም በላይ የልብ ፍቅር ያለው ሰው ዮናታን የሚባል የንጉሱ ልጅ የሳኦል ልጅ ማለት ነው። በዚያ ቤት በሚያድግበት ጊዜ ዳዊት በገና ይደረድራል። በገና ሲደረድር አይምሮን ብቻ አይደለም የሚያስደስተው፣ አጋንንትንም ያንቀጠቅጣል። ድውይ ይፈውስ ነበረ። በዚያ አጋንንትን ያሸብራቸው ያስጨንቃቸው ነበረ በሚደረድረው በገና። በዚህም ምክንያት ሳኦል ጠላው ይላል፣ መንፈስ ርኩስ አድሮበታልና። ንጉሱ አንድ ቀን በጦር ሊወጋው ጦር ሲወረውር ጦሩን እግዚአብሔር ወደ ዳዊት የተወረወረውን ጦር እግዚአብሔር ወደ ግድግዳው ላከውና ግድግዳው ላይ ተሰካ ይላል። ከዚያን ጊዜ ጀምሮ ዳዊት እየተቅበዘበዘ በምድረ በዳ መኖር ጀመረ። እንኳን ቤተ መንግስት በእናት በአባቱ ቤት እንዲኖር አልተፈቀደለትም። ብዙ እሱን የሚፈልጉ እሱን የሚገሉ ሰዎች ተሰማርተዋል። በብዙ ገንዘብ ንጉሱ አሰማርተዋል። ከዚያም ደግሞ ዮናታን የሚባለው ልጁ ዳዊት ጋር አይጨካከኑም። ጧት ማታ የልብ ወዳጅ ስለነበሩ አይለያዩምና እርሱንም ሂድና ግደልልኝ አስገድልልኝ ብሎ አባቱን ልቆታል። ግን ያኛው ዮናታን የሚባለው ልዩ ፍቅር ነበረው ለዳዊት ይላል። የግብዝ የሆነ ፍቅር አይደለም፣ የልብ ፍቅር። የምን ፍቅር? የልብ ፍቅር። በጣም የሚገርም ነው። ይሄ በመጽሐፍ ቅዱስ ፍቅረ ቢጽና ፍቅረ እግዚአብሔር የሚባል አለ። ፍቅረ እግዚአብሔር የሚባለው በፍጹም ልብ በፍጹም ሐሳብ ማንን መውደድ ነው? እግዚአብሔር መውደድ ነው። ዘዳግም ምዕራፍ 10 ላይ ያለው። ፍቅረ ቢጽ የሚባለው ደግሞ ጓደኛን እንደ ራስ መውደድ ነው አይደለ? ዘዳግም 6 ላይ ያለው እንደ ራስ መውደድ የሚለውን ነገር አስቡ። በጣም ርቃችሁ አስቡ። ሰው እንደ ራስ መውደድ የሚለው ነገር አስቡ። እኛ ለራሳችን ምን ያህል ዋጋ እንደምንሰጥ፣ ለራሳችን ምን ያህል ክብር እንዳለን፣ ለራሳችን ሰውነት ማንነት ምን ያህል እንደምንጓጓለት አያችሁ። በዚያ ልክ ውደደው ነው ሌላው ሰው። ይህንን ማን ላይ ታዩታላችሁ መሰላችሁ? በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 ጀምሮ ስታነቡ ዮናታን የሚባለው የሳኦል የንጉሱ ልጅ ለዳዊት የሰጠውን ፍቅር ነው የምታገኙ። እሱ ብቻ ነው ይህን የተረጎመው። እውነቱን ለመናገር እንደው ምን ይላል? ወተሐስረት ነፍሰ ዮናታን በፍቅረ ዳዊት። የዮናታን ነፍስ በዳዊት ፍቅር ታሰረች ይላል መጽሐፍ። እስኪ በሉ የዮናታን ነፍስ በሉ እስኪ በዳዊት ፍቅር ምን አለች? ታሰረች ይላል። አያችሁ አባቱ ወርቅ ብር ሰጥቶት የወርቅ ዝናር አስታጥቆ የወርቅ ሰይፍ ሰጥቶ ዘውድ ደፋለትና ሄድ ዳዊትን ገለና አለው። አንተ አይሰወርም፣ ከኔ ሰራዊት ነው የተሰወረው እንጂ ካንተ አይሰወርም፣ አንተ አትጨክንም አለው ልጁን። እሺ አለ። ሄደ። ስንቅ ይዞ ነው ሄደው። ምግቡን ሰጠው። ይሄ ጦሩ ለማን ተሰጠ መሰል አለው። ለማን ተሰጥቶ ነው አለው። ማን ሰጥቶ ነው አለው። አንተን እንድገልበት የተሰጠኝ አለው። ይሄ ዘውዱም የተሰጠኝ ቀበቶም የወርቅ ቀበቶ ሁሉ የተሰጠኝ ዳዊትን ገለና ተብዬ ሽልማት ነው አለው።
ነገር ግን ሕያው እግዚአብሔር ምስክሬ ነው፣ በአንተ ላይ እጅ አይጨክንም። እንዲያውም ወርቁንም እንካ ላንተ ሰጥቻለሁ፣ አንተ ብትበላው ይሻላል፣ ላንተ ይሁን። ካሁን ጀምሮ ዘውድም አያስፈልገኝም። ይሄንን የተሰጠ ላንተ መግደያ የተሰጠኝ ጦር ለአራዊት መከላከያ ይሁን ብሎ ሰጥቶት መጣ ይላል። ነፍሱ ታስራለች በፍቅሩና ነፍሱ ስለታሰረች። አያችሁ፣ እግዚአብሔር እንዲህ አይነት ፍቅር ይስጠን በእውነት። ዛሬ እኛ ለመገዳደል ምክንያት አይደል የምንፈልገው አጀንዳ ስንቀርጽ ምን ብሎ ለመገዳደል ነው። እንኳን ግደሉ ተብለን እንኳን ሽልማት ተሰጥቶን ለማይረባ ወንበር ነው የምንገዳደለው አይደለ? ነገ ለሚያልፍ አብሮ ለማያልፍ ሁሉም በተቆረጠ በቁራጫ ቡጀዴ ተጠቅሎ መቃብር ነገር መውረድን ዘንግቶ ማለት ነው። አንዱ በአንዱ ላይ እንቅልፍ የለውም። ዛሬ አያችሁ ዓለምን ታዩት ነው ምን ላይ እንዳለ። ከላይ ዝናብ የሚዘንብበትን ጠፈር አየር አሁን የሚዘንበው መሳሪያ ነው አይደለ? እሳት ነው የሚዘንብበት አሁን ዓለም ላይ ያለው ስትመለከቱ። ለምን የሚለው ስትመለከቱ አርቀን ስለማናስብ ጥለነው የምንሄድ ዓለም መሆን ስለማናውቅ ባጠፋነው ጥፋት ልቅጣት እንዳለ ስለማንረዳ ብቻ ነው። ለዚያ ነው አንደኛ ፈርሃ እግዚአብሔር ጠፍቷል በምድር ላይ። እግዚአብሔር መፍራት ቆሟል፣ ዓለም አቁሟል። አሁን የቀድሞ ዘመንን እናስባለን። ቅድም እንዳለው የቀደመ ዘመን ይታሰባል። በአንጻሩ ስለ ኖህ ዘመን እናስባለን። ኃጢአት ሰሩ፣ እርቃናቸውን ተዳሩ፣ ጣዖት አመለኩ፣ እግዚአብሔርን ናቁ። እንደገናም ደግሞ በባቢሎን ግንብ ሰርተው እግዚአብሔር ጋር ተዋጉ። የመጨረሻ የኃጢአት ጥግ አድርገን እነ ሰዶም እነ ገሞራ እያልን እንጠቅሳለን በመጽሐፍ ቅዱስ። አሁን ግን እጥፍ በዝቷል በዚህ ዘመን። ለምን በእሳት እግዚአብሔር ልም አድርጎ አላጠፋም? ለምን በፍል ውሃ አላጠፋም? ቃል ኪዳኑ ስላለ ነው። ምን ስላለ ነው? ጻድቅ ስለሆነ አይደለም። እውነቱን ለምን ከዚያ ጋር ሲነጻጸር ያሁኑ ምንድነው የተሻለው? ምንም ይሻል ነገር አለ? አስቡት። ምንም ይሻል ነገር እነኛ ዝሙት ሰሩ ነው። አያችሁ፣ እግዚአብሔርን አንታዘዝን ጣዖት አመለኩ ነው። አሁን ሰው በመግደል ተጠምደን ሰው መግደል እንደ ጽድቅ ሆኖ አያችሁ፣ በአደባባይ ሰው ገለን የምንፎክር ሰዎች ነው ያለን። እግዚአብሔር በምሕረቱ ግን ሸፍኖናል። ልባችን ይመልስልን። አዎ። እና ዳዊት ከዚያ በምድረ በዳ መኖር ጀመረ። የሚያድረው አዶላም በሚባል ዋሻ ነው። በኖብ ምድረ በዳ ነው የሚኖረው። በአውደ ኦርና ነው የሚውለው። ዳዊት እንደዚያ መኖር ጀመረ። በዚያ ሁሉ ውስጥ ሆኖ ግን ከልቡ ጋር መምከር ጀመረ ይላል። ከማን ጋር ይመክራል? ሌላ ሰው የለማ ከሱ ጋር አብሮ ሌላ የሚያመክር የለው። ከልቡ ጋር ነው። ሌሊት ተዛዋይኩ ምስለ ልቤ፣ በሌሊት አለ ከልቤ ጋር መከርኩ፣ አወጣው አወረድኩ አለ፣ ተጨዋወትኩ አለ። የሚያስፈልገው ነገር አቅጣጫ ማስቀመጥኩ አለ። ያለኝ አቅጣጫ ወይም አማራጩ ደግሞ ሰውነቴን ማንቃት መትጋት ብቻ ነው። ከእግዚአብሔር ጋር መትጋት ነው። ከእግዚአብሔር ላለመለየት ጥረት ማድረግ ነው። ሰውነቴ ጉልበቶችም እንዲበረቱ ለዚህ ነገር ለስግደት እንዲበረቱ አንደበቴም ክፉ ከመናገር እንዲቆጠብና በዚህ ነገር እንዲበረታ እፈልጋለሁ። ጆሮዬም ክፉ ከመስማት ከዚህ እንዲቆጠቡ ጆሮቼን አተጋቸዋለሁ። ለዚህ ያለ አያቸው። ዓይኖቼም ክፉ ከማየት እንዲጠበቁ፣ እጆቼም ድንጋይ ከመወርወር ሰውን ድል ከማድረግ ወይም ክፉ ነገር ከማድረግ እንዲቆጠቡ፣ እግሮቼም ወደ ክፉ ነገር ደም ወደ ማፍሰስ እንዳይሄዱ ሰውነቴን አነቃታለሁ አለ። እቆጣጠራለሁ ሰውነቴን። በዕለታት በአንድ ቀን ዋሻ ውስጥ ዳዊት ተኝቶ ሳኦል መጣ፣ ዳዊትን ለመግደል ፍለጋ። ዳዊት ያለበት ዋሻ ሳኦል ጋር ተገናኙ። በአንድ ዋሻ ውስጥ ማለት ገዳይና ተገዳይ በአንድ ዋሻ ውስጥ ተገናኙ። በዚያን ጊዜ ምን ሆነ መሰላችሁ? ዳዊት ጋር የነበረ ኢዮአብ የሚባል ጦረኛ አለና እነ ዳዊት ጥግ ይዘው ተኝተዋል። እነሱም ደግሞ በዚያው ውስጥ ለውስጥ ገብተው ይፈልጉ ነበር። ወደ ውስጥ ሲገቡ ጨለማ ስለነበረ እነ ዳዊት ተኝተው እነ ሳኦል አላዩአቸው። ሳኦል በእነሱ ሲያልፍ ኢዮአብ የሚባለው የዳዊት ጦረኛ አሁን ጠላትን እግዚአብሔር በእጅ ጥሎልሃል፣ ምን ብሎልሃል? ጠላትን በእጅ ጥሎልሃል፣ ፍቀድልኝና ግድግዳ ጋር ላጣብቀው አለው። ጦር ይዟል። በያዝኩት ጦር ግድግዳ ጋር ሳኦል ላጣብቀው፣ ከዚህ በኋላ በዚህ በጨለማ ውስጥ መኖር ይቆማል፣ ወደ ቤተ መንግስት እንሄዳለን አለው። እግዚአብሔር በቀባው ላይ እጅህን እንዳትጥል አለው። አያችሁ ምን አለ? እሱ ሊገለው እኮ ነው የመጣው፣ ግን ዳዊትን ፍለጋ ነው። ብዙ ሰራዊት አስከትሎ ነው። እግዚአብሔር በቀባው ላይ ኢዮአብ እጅህን እንዳትጥል እንዳታደርገው አለው። የለም እኛ ከእግዚአብሔር ነው የምንጠብቀው፣ ከሰው አንጠብቅም አለ። እኔ ሌላ ኃጢአት መግባት አልፈልግም አለ። ለዚህ ነው ከልቤ ጋር የምጨዋወተው፣ ሰውነቴን ማነቃተም እንዳይደረግ ነው አለ። ሌሊት እንቅልፍ አጥቼም ራሴ ጋር የምመክረው አለ። እንዳታደርገው አለው። እሺ ምን ላድርግ አለ። የምታደርገውን ልንገርህ አለው። መቀስጠኝ አለውና ሳኦል አልፎ ሲገባ የጨርቁን ዘርፍ ቆረጠና አስቀረው ይላል። ለምን? ሳኦል እንዳይታበይ
ትምህርት የሆነው ዘንድ ለሳኦል ጨርቁን ልቁረጠው አለና ጨርቁን ቆርጦ አስቀረ። ሳኦል ወጥቶ ሄደ። ዳዊትም ጨርቁን ቁራጭ ይዞ ቆየ። በአውደ ኦርና ደግሞ ጧት ላይ ሲሄዱ አውደ ኦርና ላይ ሳኦል ተኝቶ አሁንም አገኙት እንቅልፍ ይዞት። ዳዊትን ሲፈልጉ አድረው ሊገሉ አልችል ብለው ግን እሱ አይቷቸው እነሱ ሳያዩት ከዋሻ ወጥተው ጧት ላይ እንቅልፍ ይዟቸው በአውደ ኦርና ተኝተዋል ጠባቂዎቹና ሳኦል። በዚያ ደግሞ እነ ኢዮአብና እነ ዳዊት ሲሄዱ አሁንም እንቅልፍ ላይ ናቸው። አሁን ፍቀድልኝ አውደ ኦርና ላይ አሁንም በጦር እዚህ ወግቼ ላስቀራቸው አለው። እግዚአብሔር በቀባው ላይ እጅ እንዳትጥላለው አታድርገው አለው። ይህንን ማን አይፈቅድም? ራሱ ምን ይሰጣል? እግዚአብሔር ፍርድ ይሰጣል። ስለዚህ መንከራተት ለበጎ ነው። ጨለማ ሆኖ አይቀርም። ነገ መልካም ግድ የለህም አለው። ዳዊት አያችሁት ከራሱ ጋር መከር ከራሱ ጋር የመከረ ሰው አይሳሳትም። ከሌላ ጋር ስንመካከር ስህተት አለ። አያችሁ አቅጣጫ ይስታል ምክር። ከራስ ጋር የመከረ ሰው ግን አይወድቅም። መቼም ቢሆን ጋር መከርኩ አለ፣ ልቤ ጋር ተጨዋወተ፣ የማደርገውን ነገር ወሰንኩኝ አለ። ሰውነቴን ማንቃት ነው አለ። ሰውነቴ ለክፉ ሳይሆን ለመልካም ነገር እንድትበረታ ጧት ላይ አግኝቶት ከአውደ ኦርና ተነስተው እነ ሳኦል ወደ ቤተ መቅደስ ሲሄዱ ያንን በዮናታን አማካኝነት ለሰራዊቶቹ እንዲደርስ አድርጎ በአዶላም ዋሻ ውስጥ እኔ ልትገለኝ ስትፈልገኝ ዋሻ ውስጥ እኔ ተኝቼ አይቼ ነበረ። አልፈችል ነበረ፣ መግደል ይችል ነበረ፣ እግዚአብሔር እጄ ላይ ጥሎ ነበረ። ነገር ግን እግዚአብሔር ለክፋት አልፈጠረኝም ለመልካም ነገር ነውና አምላኬን አሳዝናለሁ ብዬ ትችሃለሁ። እንዲያትታበይ ግን አይ አግኝተህ አትተው። ዳዊት የሚያስተምረን ማስተማር ምን ማለት ማስተማር እግዚአብሔር የሚወደው ይሄን ስለሆነ ማለት ነው። ከጥፋት መንገድ እንዲመለሱ ምክር መምከር፣ አቅጣጫ ማሳየት ያስፈልጋል። ዳዊት ይሄን ያስተምረናል። ከዚያ ወደ ለዚህ ነው አስቀድሞ በብሉይ ኪዳን ቅድም የነገርኳችሁ ሐሳብ ይህንን ለመግለጽ ነው ዳዊት የተጠቀመው። በአዶላም ዋሻ ውስጥ ከሳኦል ጋር የነበረው ጉዳይ ይህንን በጥበብ ካለፈው በኋላ አያችሁ በልዩ ሁኔታ በደንብ ራሱ ጋር መክሮ እግዚአብሔርን በመፍራት ካለፈው በኋላ ይህን ነገር ሲናገር ምን አለ? ሐወስከኒ ሌሊተ በመንፈቀ ሌሊት በዋሻ ውስጥ በጨለማ ውስጥ ጎበኘኸኝ፣ በአዶላም ዋሻ ልቤንም መረመርከው። ዳዊት ክፉ ያደርጋል አያደርግም ብለህ በዋሻ ውስጥ ሳኦልን አንጥተህብኝ መረመርከኝ፣ በዚያ አመከርከኒ፣ ሳኦልን አስገብተህ ፈተንከኝ። እሱ እንዳያየኝ አድርገህ እኔ እንዳየው አድርገህ፣ እሱ ቢያየኝ ይገለኝ ነበረ፣ እሱ ግን እንዳያየኝ አደረክና እኔን ጠበከኝ። በአንጻሩ እኔ ደግሞ እንዳልገለው ደግሞ ፈተንከኝ። ልግደለው አልግደለው ታገልኩ፣ ከራሴ ጋር ፈተንከኝ። ነገር ግን አልገደልኩትምና ፈተናውን አለፍኩታል። ምንን አለፍኩት? ወይ ተረክባ መጻፍ ላይ ላይ በደል ግን አልተገኘብኝም። ጦሩን አልወረወርኩትም ማለት ጦርም አላስወረወርኩበትም ማለት ለትምህርት የሆነው ዘንድ የጨርቁን ዘርፍ ብቻ ቆርጬ ላኩለት አለ። ምንም ሳኦል ባይማርም እኔ ግን የሚያስተምር ነገር አድርጌያለሁ ጌታዬ ብሎ ዳዊት ያንን ተርጉሟል ማለት ነው። ሌላው ወደ ሐዲስ ኪዳን ስናመጣው ለኒቆዲሞስ ሰጥተው ይተረጉማሉ ሊቃውንት። አሁን ያለንበት ሳምንት ኒቆዲሞስ ነው የሚባለው በቤተክርስቲያን። ማን ይባላል? ኒቆዲሞስ። ምን ማለት ነው ኒቆዲሞስ ማለት? ኒቆዲሞስ የግሪክ ቃል ነው። ቀጥታ ሲተረጎም አሸናፊ ማለት ነው። አሸናፊ ማለት ነው። ቀጥታ ሲተረጎም ኒቆዲሞስ አሸናፊ ማለት ነው። ብርቱ፣ ኃያል የሚል ትርጓሜ የሚሰጠው ዋናው መሰረታዊ ነገሩ ግን ምን ማለት ነው? አሸናፊ ማለት ነው ኒቆዲሞስ ማለት። ኒቆዲሞስ በዮሐንስ ወንጌል ያው በወንጌላት ደጋግሞ ቢጻፍም መሰረታዊ ታሪኩ ግን በዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 1 ጀምሮ የምታገኙት ነው። ይህን ሳምንት ቅዱስ ያሬድ ኒቆዲሞስ ብሎታል። ያው ከታሪክ ጋር በተያያዘ ነው ስያሜው። ደብረ ዘይትም ብንለው ገብርኄርም ብንለው አሁን ያለው ኒቆዲሞስ ብንለው ቀጣይ ሆሳዕናም ብንለው ከዚያ በፊትም የነበሩ ሳምንታት ከታሪኩ ጋር ሳምንቱ ጋር ስለሚሄዱ ከዕለቱ ጋር ስለሚሄዱ ተቀምሞ በቅዱስ ያሬድ የተቀመጠ ሥርዓተ ቤተክርስቲያን ነው።
ይህንን ሳምንት ኒቆዲሞስ ብሎ በአንድ ሰው ምክንያት ኒቆዲሞስ ፈሪሳውያን ወገን ነው፣ የአይሁድ አለቃ ነው። አንድ ሰው ነበረ ስሙ ኒቆዲሞስ ይባላል። ከፈሪሳውያን ወገን የአይሁድ አለቃ መሪ አስተዳዳሪ የሆነ ብሎ ነው የሚያስቀምጠው ወንጌሉ። የፈሪሳውያን ወገን የአይሁድ ምን አለቃ አስተዳዳሪ መሪ ማለት ነው። አይሁድ ፈሪሳውያን የምንላቸው አንድ ነገር ናቸው። በነገራችን ላይ ልዩነት የላቸው። የእምነት ልዩነት ነው ያላቸው እንጂ የነገር ልዩነት የላቸው። ሰዱቃውያንን ብንል፣ ፈሪሳውያንን ብንል፣ ጸሐፍት ብንል፣ ረበናት ብንል፣ ዕብራውያን ብንል ሁሉም ሲጠቃለል አይሁድ ማለት ነው። ግን እዚህ ላይ ለየት አድርጎ ከፈሪሳውያን ወገን ብሎ የአይሁድ አለቃ ብሎ የለየበት ምክንያቱ ከአይሁዶች ጋር ፈሪሳውያን የእምነት ልዩነት ስላላቸው ነው። የነገር ልዩነት አይደለም። ያው እስራኤል ናቸው። እስራኤል ግን የእምነት ልዩነት አለ። እምነቱ ይሄ ፈሪሳዊው ሰው ፋሬስ የሚባል የመጀመሪያ ሰው ነበረ። እሱ ሰው ከሞተ በኋላ ይነሳል። ከተነሳ በኋላ ያገባል፣ ይጋባል፣ ይወልዳል፣ ይዋለዳል። እንደገና የዚህ ዓለም መከራ ማግኘት፣ ማጣት፣ መሾም፣ መሻር ይሄ አለ፣ ውጣ ውረድ ያለ፣ ማልቀስ፣ መጽናናት፣ የዚህ ዓለም ጣጣ መልሶ በመንግስተ ሰማያት ይቀጥላል ብሎ የሚያምኑ ሰው ነበረ። ያን የሚከተሉ ፈሪሳውያን ተብለዋል። ይሄ ከክርስቶስ ትምህርትም የተለየ ነው። ከብሉይ ኪዳንም ትምህርት የተለየ ነው። በብሉይ ኪዳን ያለውም ትምህርት ዓለም ሳይፈጠር እግዚአብሔር ነበረ፣ አሁንም አለ፣ ወደፊትም ይኖራል የሚለውን ያምናሉ። ይወርዳል ይወለዳል የሚለውን የነቢያትን ትምህርት የተቀበሉ፣ ወረደ ተወለደ የሚለውን አዲስ ኪዳን ያልተቀበሉ ናቸው አይሁዶች የምንላቸው። ያኛው ግን ከትንሣኤ በኋላ ማግባት መጋባት አለ፣ የዚህ ዓለም ጣጣ ይቀጥላል ብሎ የኛ ትምህርታችን ማግባትም መጋባትም መውለድም መዋለድም መነገድ መቆፈር ማረስ ይሄ ሁሉ ሀተታ የለም። ክረምትም የለም በጋም የለም። ፀሐይም ጨረቃ የሚባል ነገር የለም። መዓልት ሌሊት የሚባል ነገር የለም። ብርሃን ለብሶ ቅዱስ 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 እያሉ ከእግዚአብሔር ጋር መኖር ብቻ ነው የኛ ትምህርት። ይህን የሚቃረን ትምህርት ያላቸው ፈሪሳውያን ይባላሉ። ማን ይባላሉ? ፈሪሳውያን ማለት ነው። ከነኛ ሰዎች ስለመጣ የእምነት አመለካከቱ እንደዚያ ስለነበረ በዚያ ማህበረሰብ ውስጥ ስላደገ ያንን ትምህርት ሲማር ስላደገ ከዚያ መጥቶ ግን የአይሁድ አለቃ ሆነ ነው። አይሁድን ይመራ ነበረ ነው። የአይሁድ አለቃ ሲባል አይሁድን የሚመራ በአይሁድ ላይ የሚሾም መስፈርት አላቸው። መስፈርታቸው ሶስት ነገር ነው። የአይሁድ ምን አላቸው? መስፈርት አላቸው። ስንት ነገር ነው መስፈርታቸው? የአይሁድ መሪ ለመሆን አለቃ ለመሆን ሶስት ነገር ማሟላት አለበት። ያን ካላሟላ አይችሉም። ይሄ ፈሪሳዊ ሰው ኒቆዲሞስ የተሾመው ያን ስላሟላ ነው። አንደኛ የመጀመሪያው መስፈርታቸው ጥንቅቅ ያለ ሕገ ኦሪትን የሚያውቅ መሆን አለበት። ኦሪተ ሙሴን ሰፍሮ ቆጥሮ መጥኖ ለክቶ አረፍተ ነገር ገጸ ንባብ ብቻ አይደለም ነጥቡንም 4 ነጥብ 2 ነጥብ 3 ነጥብ ብሎ ስርዓተ ነጥብን ጭምር ጠንቅቆ መተርጎም የሚችል ሊቅ መሆን አለበት። በማን ላይ ለመሾም? በአይሁድ ላይ ለመሾም። ኦሪተ ሙሴን ሁሉም ያውቃል ጠንቅቆ፣ ሕፃን የለ አዋቂ የለ፣ ከልጅነት እስከ እውቀት መንፈሳዊም ዓለማዊም ሕጋቸው ነው ለአይሁድ። ይህንን የማያውቅ ፍጥረት ስለሌለ እጅግ የተሻለ ብቃትና እውቀት ያለው የነጠረ ሊቅ መሆን አለበት። አንደኛው ኦሪትን ጠንቅቆ የሚያውቅ የብሉይ ኪዳን ምሁር መሆን አለበት። ይህንን ማን ያሟላ ነበረ? ኒቆዲሞስ ያሟላ። ምክንያቱም በብሉይ ኪዳንና በሐዲስ ኪዳን ሽግግር ላይ ካሉ ከነ ገማልያል ጋር እኩል የሚሰለፍ ሊቅ ነው ማለት ነው ኒቆዲሞስ። ሁለተኛው መስፈርት እድሜ ነው። ከ50 ዓመት በላይ መሆን አለበት እድሜው። ከዚያ በታች የሆነ አይሾምም። ሕጋቸው ስንት ዓመት መሙላት አለበት? ከ50 ዓመት በላይ። ለምን? የውሃ እድሜ ይባላል። ይሄ የምን እድሜ? የምን እድሜ ይባላል? የውሃ እድሜ ነው። ገብቷቸዋል? የውሃ እድሜ ግን ይተርጎም። አዎ የውሃ እድሜ። የውሃ እድሜ በዚህ በስነ ፍጥረት ትምህርት ምን አይነት ትምህርት አለ መሰላችሁ? ሰው የተፈጠረው 4 ባህሪ ስጋ ነው። ከስንት 4 ባህሪ ያለው እኛ ስጋ ማለት ነው። አንደኛው ነፋስ፣ ሁለተኛው እሳት፣ ሶስተኛው ውሃ፣ አራተኛው መሬት። እነኚህ የሚቃረኑ የማይግባቡ የማይስማሙ አንድ የማይሆኑ 4 ነገሮች ተስማምተው ሰው የሚባለውን መልካም ፍጥረት አስገኝተዋል ማለት ነው። እግዚአብሔር ስለሚችል የማይግባባውን አግባብቶ አያችሁ። ነፋስ
ለመሬት ጥላቱ ነው፣ ይጠርገዋል። እንደፈለገ ነው የሚጠርገው። መሬት ደግሞ ለነፋስ ምኑ ነው? ጥላቱ ነው። እንደፈለገ እንዳይሄድ ይገድበዋል። ተራራ ጋራ እየሆነ ነፋስን፣ ውሃና ደግሞ እሳትን ተመልከቷቸው ምን እንደሆኑ። አራቱም ተቃራኒ ናቸው። እነኚህን ግን አስማምቶ የተስማማ ያማረ ውብ የሆነ ፍጥረት ማን ሆነ? ሰው። ከነኚህ ነገር ስለተገኘ እድሜውም በአራት ይከፈላል። እድሜያችን ራሱ ማለት ነው በአራቱ ባህሪያት ሲከፈል የመጀመሪያው 20 ዓመት ከአንድ እስከ 20 ዓመት ያለው የነፋስ እድሜ ነው የሚባለው። የኛ እድሜ ነፋስ ምንድን ነው? መፋጠን ነው አይደል? ዝም ብሎ በጣም መፋጠን ነው ነፋስ። የኛም እድሜ እንደዚያ ነው። የልጅነት እድሜ እስከ 20 ዓመት ያለው የምን እድሜ? የነፋስ እድሜ ነው። መፋጠን ብቻ ነው። መፋጠን ብቻ ነው። መጨበጥ መዳሰስ የለም። ዝም ብሎ መሮጥ ነው። ከዚያ ቀጥሎ ያለው ከ20 እስከ 40 ያለው ደግሞ የምን? የእሳት ነው። እሳት ምንድነው? ባህሪው ማቃጠል ነው አይደል? እርጥቡንም ደረቁንም ሁሉንም ብናቀርብለት ምን ማለት ነው? ማቃጠል ነው አይደል? ያገኘው። አሁን የኛ እድሜ በዚህ እድሜ ላይ ምንድነው ምን ሆነው? አስቡ። ከ20 እስከ 40 ያለው የእሳት እድሜያችን ከኛ በላይ ጀግና የለም። ከኛ በላይ አዋቂ የለም። ከኛ በላይ ጉልበተኛ የለም። ከኛ በላይ አሸናፊ የለም። ሁሉን አደርገዋለሁ ነው እንጂ ይሄ ያቅተኛል ምንለው ነገር የለም ማለት ነው። ያ ሁሉን ያገኘውን ማቃጠል የእሳት ባህሪ ስለሆነ ማለት ነው። አያችሁ፣ እንደዚያ ነው። ከዚያ ቀጥሎ ያለው ከ40 ቀጥሎ እስከ 60 ያለው ደግሞ የውሃ ባህሪ ይባላል። የምን ባህሪ? የውሃ ባህሪ ምንድነው? ውሃ ቀዝቃዛ ነው አይደለ? ቅዝቅዝ ይላል። ነፋሱም የሚፈጥነው ነፋስም ይቆማል፣ የሚያቃጥለው እሳትም ይቆምና መቀዝቀዝ። አያችሁ፣ አዎ ለጠብ የሚፋጠነው የሰው ልጅ ለእርቅ ይፋጠናል፣ አስታራቂ ይሆናል። አያችሁ፣ ሽማግሌ ይሆናል፣ እየቀዘቀዘ ይመጣል፣ የሚያስማማ ይሆናል፣ ራሱ ተረጋግቶ ሌላውን ያረጋጋል። ከዚያ በኋላ ያለው የመሬት እድሜ ነው። ተውት እሱ። ዋናው ነገር ግን ኒቆዲሞስ ምን እድሜ ላይ ነው የተሾመው? ውሃ እድሜ ላይ ነው። 50 ዓመት ሞልቶታል። ቀዝቀዝ ብሏል ማለት ነው። አስታራቂ ነው። ስለዚህ ጦርነት የሚያውጅ ጦረኛ፣ ድንጋይ ወርዋሪ መሪ አይፈልጉም። ያልተረጋጋ መሪ አይፈልጉም አይሁዶች። የተረጋጋ ግራና ቀኙን የሚያይ ሁሉም በኩል የሚያይ የሚመለከት ጥሩ የሆነ አስተዋይ መሪ ይፈልጋሉ። እሳት እድሜውን የውሃ እድሜውን እሳቱን አልፎ ውሃ ላይ ሲደርስ የውሃ እድሜውን መረጡ። ስለዚህ ኒቆዲሞስ ውሃ እድሜ ላይ ነው ያለው። መስፈርቱን ያሟላል በአይሁድ ለመሾም። ሶስተኛው ይህ ቀረው የማይባል ባለጸጋ መሆን አለበት። በአይሁድ ላይ ለመሾም ምን መሆን አለበት? ባለጸጋ። ይህ ቀረው የማይባል አውጥቶ ለህዝብ የሚመጸውት እንጂ ከህዝብ ብር የሚቀበል ሰው አይፈልጉም እነሱ። እውነታዬ አፉን ከፍቶ የሰው ገንዘብ ለመብላት እቅድ የሚያወጣ ሰው አይፈልጉም። እንቅልፍ የሌለው ከሰው ጥቅም የሚፈልግ አይፈልጉም። ምን ይፈልጋሉ? ለሌላ የሚሰጥ ተርፎት እንጂ። አያችሁ፣ የተትረፈረፈ ገንዘብ ያለው ይቀረው የማይባል ባለጸጋ ኒቆዲሞስ ለህዝብ ይሰጣል እንጂ ከህዝብ ምንም ስለማይፈልግ እርሱ መስፈርቱን ያሟላል። በዚህ ምክንያት እንቅፋት እንዳይሆናቸው ሀብታም ባለጸጋ የቀዘቀዘ ትክክለኛ እድሜ ያለው አስተዋይ እድሜ ላይ ያለ እንደገናም ደግሞ ኦሪት ሙሴን ጠንቅቆ የሚያውቅ አድርግ አታድርግ የሚል ህግ መተርጎም የሚችል ለተጠየቀው ጥያቄ መልስ መስጠት የሚችል ሰው ስለሆነ ሹመውታል። በአይሁድ ላይ ተሾሟል ማለት ነው። ይሄ ሰው በሌሊት ወደ ጌታ ኢየሱስ ክርስቶስ መጣ ነው የሚለው። በምን መጣ? በሌሊት። አዎ በሌሊት መጣ። በሌሊት ተዘዋይኩ ምስለ ልቤ፣ በሌሊት ከልቤ ጋር ተጨዋወቱ። አያችሁ፣ ልብ ክርስቶስ ነው። ከክርስቶስ ጋር ለመጨዋወት መጣ። ልብ መጀመሪያ ከራሱ ጋር መከረ፣ ተጨዋወተ። በኋላም ደግሞ ልብ የሆነ የልብን የሚያውቅ የተሰወረ ልብ ከሱ ምንም የሌለ ሁሉ በሱ የተገለጠ ሁሉ ስጡ ወክሱት ቅድመ አዕይንቲሁ ለእግዚአብሔር መናፍስ ዕዝራ ሱቱኤል የኃያላን የመላእክት ጌታ ሁሉ በሱ የተገለጠ ነው። በልብ የተሰወረ አይደለም ቀርቶ ልብ ያላሰበውን ቀድሞ ማወቅ የሚችል እግዚአብሔር ከልቡ ከእግዚአብሔር ጋር መከርኩ ተጨዋወትኩ አለ። ሌሊት መጣ። በውቱ መጽሐፈ እግዚእ ኢየሱስ ቀድሞ ሌሊተ፣ ቀድሞ ወደ ኢየሱስ ክርስቶስ በሌሊት መጣና ከእርሱ ጋር መነጋገር ጀመረ። ምን ነበር የሚጫወተው? ጨለማው ዘመን አልፎ ብርሃን መጥቷል። ብርሃናችንም አንተ ነህ። ከእግዚአብሔር ዘንድ እንደመጣህ እናምናለን አለው።
ነህነ ነአምን ብከ ከመ እምኀበ እግዚአብሔር መጻእከ ከመ ተኩን መምህረ ከእግዚአብሔር ዘንድ እንደመጣህ መምህርም ትሆን ዘንድ እንደመጣህ መምህራችንም እንደሆንክ እኛ እናምንብሃለን አለው። ምን እንልብሃለን? እናምንብሃለን። አንዳንድ ሊቃውንት እንደ ነቢይ ነው የመሰለው ያመነው በዚያ ልክ ነው ክርስቶስ ይላሉ። አይ እንደዚያስ አይደለም፣ እንደ ነቢይ አይደለም። እሱማ እኮ ከእግዚአብሔር ዘንድ እንደመጣህ እናምንብሃለን ማለት የአብ የባህሪ ልደት ዓለም ሳይፈጠር ያለ እናት የአብ ልጅ ለሰማያዊ ልደትህ ካብ ስትወለድ እናት ሳታስፈልግህ ያለ እናት የአብ ልጅ ሆንክ። መምህር ሆነህ መጣ ማለትም ደግሞ አባት ሳያስፈልግህ ከድንግል የተወለድክ ያለ አባት የድንግል ማርያም ልጅ ብሎ ማመን ሚስጥረ ሥላሴና ሚስጥረ ሥጋዌን አምኖ ነው የመጣው ኒቆዲሞስ አለው። ለዚህም ደግሞ ቀጥሎ ያስተማረው ሶስተኛውን ሚስጥር ሚስጥረ ጥምቀት ነው። ክርስቶስ እግዚአብሔር ዘንድ እንደመጣ ሚስጥረ ሥላሴ መምህር ሆነህ እንደመጣህ ሚስጥረ ሥጋዌ በደንብ ስለተረዳ የመጀመሪያው የአዲስ ኪዳን የአምስቱ አዕማደ ሚስጥር ተማሪ ነው ይሉታል ኒቆዲሞስ። አሁን ከዚህ ላይ አይ ከእግዚአብሔር ዘንድ የመጣህ ብለህ ሰማያዊ ልደቴን ካመንክ አንድነት ሶስትነቴን ካመንክ መምህር ሆነህ መጣህ ብለህ ደግሞ ሰው ሁኜ እንደመጣው ደግሞ ከመቤታችን መወለዱን ይህን ሥጋዌን ካመንክ የቀረህ ነገር አለ። ይህን ያመነ የተጠመቀ ምን ይላል ነው? አያችሁት? አምነሃል፣ ጥምቀት ቀርቷል አሉ። አያችሁ? አምነሃል። በእምነቱ ብቻ ግን አንድነት ሶስትነቴን ሥጋዌን ብቻ ስላመንክ አትድንም። ስለዚህ ጥምቀት ቀርቷል። ሶስተኛ ሚስጥረ ጥምቀት የሚባል አለው ላስተምርህ አለው። አማን አማን ብለከ ዘይተወልደ ዳግመ ኢይርያ ለመንግሥተ እግዚአብሔር እውነት እልሃለሁ ዳግመኛ ያልተወለደ የእግዚአብሔርን መንግሥት አያይም ነው። አይወርስም አይደል? አይወርስም። ገና አልደረስንበትም። አሁን እዚህ ላይ ምንድነው ያለው? ዳግመኛ ያልተወለደ የእግዚአብሔርን መንግሥት ምን አይልም? አያይም ማለት። አሁን ይሄ ጥያቄ ያስነሳል አያስነሳል? አይገባም አይደል? ድፍን ያለ ነው። ትርጓሜ ያሸዋል መጽሐፍ ቅዱሱ። ዳግመኛ ያልተወለደ ነው ያለው። ከምን እንዴት እንደሚወለድ አይገልጽም። ዳግመኛ ያልተወለደ የእግዚአብሔር መንግሥት አያይም ሲለው እሱም ጥያቄ አቀረበ። ሊቅ ነው፣ የአይሁድ ምሁር ነው። ጥንቅቅ ያለ ብሉይ ኪዳንን እስከ ጥጉ ድረስ የሚያውቅ የሚተረጉም ሊቅ ነው። አሁን ደግሞ አዲስ ላይ ለመራቀቅ ነው ዓላማው የመጣው። አምኖ ከክርስቶስ ይህንን ተምሮ ነገ ለአይሁድ ለመራቀቅ ነው። በመንፈቀ ሌሊት ነው የሚመጣው። አንደኛ ከኦሪት እሳቤ እንዳልወጣ ለማጠየቅ ነው መንፈቀ ሌሊት። ሌላው ደግሞ በአይሁድ ዘንድ እሱ እዚህ ቀን መጥቶ ቢማር እነሱ እሱን አስወግደው ይበተናሉ። ከክርስቶስ ተምሮ የሚመራቸውን ሕዝቦች በዚያው ክርስትና ማስቀረት እንጂ ጥለው እንዲበተኑ ስለማይፈልግ ሌሊት ተምሯል አሉ። ሌሊት የመጣበት ዋናው ዓላማው ያ ነው። ስለዚህ ምን ማለት ነው አለው? ዳግመኛ ያልተወለደ የእግዚአብሔር መንግሥት አያይም ሲለው እፎ ይክል ብእሲ ተወልዶ ምድረ ሊቀ ይክልኑ በዊአ ወገቢያ ውስተ ከርሰሙ ይትወለድ ዳግም። አልገባኝም ጌታ አልገባኝም። ምን ማለት ነው? እፎ ይክል ብእሲ ተወልዶ ምድረ ሊቀ የሰው ልጅ ተወልዶ ካደገ በኋላ ወደ እናቱ ማህፀን ገብቶ እንደገና ይውጣ ነው የምትለኝ? እንደገና መወለድ አልገባኝም አለ። ምን ማለት ነው? ምን ማለት ነው? ለምሳሌ እኔ 50 ዓመት አልፎኛል። እናቴ ሙታለች፣ መቃብር ውስጥ ነው ያለችው። የግድ እኔ መንግሥተ ሰማያትን ለማየት እናቴ ከመቃብር ወጣ ወደ እናቴ ማህፀን ገብቼ እንደገና መውጣት አለብኝ? እንዴት ይሆናል አለ። አልገባኝም አለው። ዳግመኛ መወለድ ይተርጎምልኝ አለው። ዘይተወልደ እማይ ወመንፈስ ቅዱስ ከውሃና ከመንፈስ ያልተወለደ አሁን ተተረጎመለት። የሚፈለገው ይሄ ነው። አሁን ሶስተኛውን ሚስጥረ ጥምቀት የሚባለውን በቤተክርስቲያን ይሄ የሃይማኖት አምድ ምሰሶዎች ከሚባሉ መካከል ሶስተኛውን እዚህ ላይ ነገረው በግልጽ ማለት ነው። ዳግመኛ ከውሃና ከመንፈስ ከአብራ ከመንፈስ ቅዱስ ከማይጸን ዮርዳኖስ ሰው መወለድ ያለበት አለው። አምነሃል፣ ያመነ ደግሞ መጠመቅ አለበት። ያመነ የተጠመቀ ይድናል። ይሄ የኔ ትምህርት ነው፣ ቋሚ ሕጋችሁ ነው። ይሄንን አድርግ፣ ፈጽም፣ ይሄንን አስተምር፣ እወቅ፣ ተረዳ አለው። ከዚያ በኋላ እስመ መንፈስ ሀበ ፈቀደ ይነፍህ ወቃሎ ተሰምዕ ሀበሂ የሐውር ወሀበሂ መጺእ ተአምር። እነሆ ነፋስ ወደ ፈለገው ይነፍሳል፣ ወደ የት እንደወጣ ወደ የት እንደሚሄድ ግን አታውቅም፣ ቃሉ ድምፁን ትሰማለህ አለውና ነገረው። ከማሁ ዘይትወለዱ መንፈስ ቅዱስ፣ ከመንፈስ ቅዱስ የሚወለዱ እንደዚህ ናቸው። እስኪ በሉ ነፋስ በሉ እስኪ ከየት እንደሚመጣ ወደ የት እንደሚሄድ
አታውቁም፣ ድምፁን ግን ትሰማላችሁ። ምኑን ትሰማላችሁ? አዎ ከየት ወጥቶ ወዴት እንደሚሄድ ነፋስን አናውቅም አይደለ? በሩ እዚህ ነው፣ መግቢያው እዚህ ነው፣ ቤቱ እዚህ ነው ማለት እንችላለን? አንችልም። ድምፁን ግን እንሰማለን። ስራውንም እናውቀዋለን። ስራው በምን ይታወቃል? የነፋስ ዛፉን ሲወዘውዘው፣ ባህሩን ሲያናውጠው፣ ማይበል ሲያስነሳ በዚህ እናውቃለን ስራው። ከመንፈስ ቅዱስም የሚወለዱ በ40 በ80 ቀን የሚወለዱ ዳግመኛ ከውሃና ከመንፈስ የሚወለዱትም ሰዎች እንደዚያ ናቸው። የሚታወቁ መንፈስ ቅዱስ ቀጥታ ሲያድር አይታይም፣ በአካል ገዝፎ ሲያድርባችሁ አይታይም። ነገር ግን በእናንተ ላይ አድሮ ስራ ሲያሰራ ታውቁታላችሁ። ታምር ሲያደርግ ታያላችሁ። ድንቅ ስራ ሲደረግ በእናንተ ላይ መንፈስ ቅዱስ እንዲያደረ በዚያ ይታወቃል ብሎ እስከ ጥጉ ድረስ ምስጢረ ጥምቀትን ነገረው ማለት ነው። ይሄ የሰው ልጅ ወደ እግዚአብሔር መንግስት ለመግባት የመጀመሪያው የጽድቅ በር ነው። ጥምቀት የምን በር ነው? የመጀመሪያው የጽድቅ በራችን ምን ይባላል? ጥምቀት ነው። ጥምቀት ነው። ሌሎቹ እዚያ በኋላ ነው የሚፈጸሙት። አይታችኋል። በዚህ በሰባቱ ምስጢራት በሚባሉ ሰባቱ ምስጢራተ ቤተክርስቲያን በዚያ ስትመለከቱ የመጀመሪያው ምንድነው? ጥምቀት ነው። በ40 በ80 ቀን እንጠመቃለን። አሁን እዚህ ላይ የጽድቅ በር ተከፈተ ማለት ነው። መግቢያ ነው ማለት ነው። ከዚያ ቀጥሎ ቅባ ሜሮን እንቀባለን ማለት ነው። ከዚያ ቀጥሎ ወደ ምን እንሄዳለን? ወደ ስጋ ወደሙ እንሄዳለን ማለት አያችሁ። ደረጃ በደረጃ ድነት በዚህ መንገድ የተሰጠ ጸጋ እግዚአብሔር ይፈጸምልናል ማለት ነው ለመዳን። ከዚያ በፊት ግን የሁሉም የጽድቅ በር መክፈቻው ግን ምንድነው? ጥምቀት ነው። ይህን ጥምቀት ክርስቶስ ለማን አስተማረው? ለኒቆዲሞስ አስተማረው። ለኒቆዲሞስ አስተማረው። ከዚያ ሌላው አራተኛው ምስጢረ ቁርባንን ኒቆዲሞስ የተማረው የት መሰላችሁ? ቀራንዮ ላይ ነው የተማረው። የት ነው የተማረው? ቀራንዮ ላይ ምስጢረ ጥምቀትን ተማረው። ምስጢረ ቁርባንን፣ ቁርባን ማለት የክርስቶስ ሥጋና ደም በአካል ራሱ በዓይኑ እያየ ነው የተማረው። አያችሁ። ቀራንዮ ሁላችሁ እንደምታውቁት ያ ዕለተ ዓርብ የመከራ ቀን ስለ ሰማይ መከራ ነው፣ ለምድር መከራ ነው፣ ለፍጥረት ሁሉ መከራ ነው። ፈጣሪው ተሰቅሎበት ያልተጨነቀ ፍጥረት የለም በዚያ ቀን ማለት ነው። ያልተደረገም ድንቅ ነገር ታምር የለም። ሁሉም ነገር ተደርጓል ማለት ነው። በዚያን ጊዜ ሐዋርያት ሲበተኑ፣ ጴጥሮስ ሲክድ፣ ዮሐንስና እመቤታችን እያለቀሱ መስቀል ስር ሲገኙ፣ ከመስቀል አውርዶ የሚገንዘው ሲያጣ፣ ሰማይና ምድርን የፈጠረ እግዚአብሔር ዓለምን ለማዳን የመጣው መድኃኔዓለም ዓለምን አድኖ ቀራንዮ ላይ ከመስቀል ላይ አውርዶ የገነዘው ኒቆዲሞስ ነው። ማን ነው? ማን ነው? ይሄ ኒቆዲሞስ ነው። ሌላ ኒቆዲሞስ እኮ አይደለም። ሌሊት መጥቶ የተማረ ቀን ቀራንዮ ላይ ያገኘ። አያችሁ። በአማን ቀን ወንጌል የተማረ በመከራ ቀን ግን ወንጌልን የተገበረ የት? ቀራንዮ ላይ። ሁሉም ሲጨነቅ አብሮ የነበረ ሁሉ አጃቢ ሁሉ ሲጠፋ ምግብ እየተበረከተለት ሲበላ የነበረው ያ ሁሉ እዚህ አካባቢ ሲጠፋ የአምስት ገበያ ሕዝብ ብፁዓን የተባሉ ሁሉ አድራሻቸው ሲጠፋ አስቡት። ማን ተገኘ? ኒቆዲሞስ የተገኘው። ለዚያውም ልዩ የሆነ በፍታ ጌታዬን የሚመጥን ብሎ ልዩ የሆነ መግነዚያ ጨርቅ ገዝቶ ማንም የማይከፈንበት ጨርቅ ገዝቶ እሱን ተሸክሞ እሱ ብቻ አይደለም ነገስታት ብቻ የሚቀቡት ሽቱ ገዝቶ ጌታዬን አርከፍክፌ በልዩ ሁኔታ በልዩ መዓዛ በልዩ መጎናጸፊያ እገንዘዋለሁ ብሎ ቀራንዮ የተጓዘው የሌሊቱ ተማሪ አያችሁ። ቀን የተማሩት ቀራንዮ ላይ ጠፉ። ሌሊት የተማረው ቀራንዮ ላይ ተገኘ። ብቻውን ተገኘ። በዚያ መንገድ ሲያልፍ እዚያው ቀራንዮ አካባቢ ያለ ሰፈር አርማቲያስ የምትባል ሰፈር ላይ ሌላ ዮሴፍ የሚባል ሰው አገኘ። ወዴት ትሄዳለህ አለው። አልሰማህም? ጌታችን ተሰቅሏል፣ ዓለም ድኗል። ግን ከመስቀል ላይ የሚያወርደው አልተገኘም። ጨርቃ ገልድሞ ርቃኑ ተሰቅሎ እዚያ ላይ ያለው ደሙ እየፈሰሰ መስቀል ላይ ስጋው ተፈትቶ ለዓለም ድነት ተሰጥቷል። ድነታችን ተረጋግጧል። ሲኦል ተበርብሯል። ባሪያ ሰይጣን ታስሯል። ያ ጨለማው ሁሉ ተወግዷል። የጨለማ መኳንንት ሁሉ ተሽረዋል። ሁሉም ነገር ድል ሆኗል አለ። እንደው ድነታችን ተፈጽሟል። ግን አውርዶ የሚገንዘው ሰው የለም። ተሰቅሎ ነው ያለው። አሁን 11 ሰዓት ሆኗል። እኔ እዚያው ተገኝቼ መግነዝ መቅበር ፈለግኩ አምላኬን። መግነዣ ጨርቁን ይዣለሁ፣ ሽቱም ላርከፈክፍለት የሚገባውን በምድር ላይ ያለ የሚባል ሽቱ ይዤለታለሁ።
ሰዎች የማይገነዙበት ጨርቅ ለይቼ ይዣለሁ፣ ገዝቻለሁ፣ ሁሉን ነገር አድርጌያለሁ አለ። የገንዘብ ችግር የለበት፣ የስልጣን ችግር የለበት፣ የእውቀት ችግር የለበት፣ ሁሉም አለው። ቀረብ አላቸውና ስለማን ነው የምታወሩት? ስለምንድን ነው የምታወሩት አላቸው። አንተ ለኢየሩሳሌም፣ አንተ ነው ነብይ ለኢየሩሳሌም አሉት። ኒቆዲሞስና ሉቃስ ክርስቶስን እኮ ነው። አንተ ለኢየሩሳሌም እንግዳ ነህ እንዴ? እዚህ ሀገር አይደል የምትኖረው? ሰሞኑን ብርቱ የሆነውን ያ አምላክ ዓለምን ለማዳን የመጣው በቀራንዮ አይሁድ ያደረጉትን መክረው ሊቃነ ካህናቱ ተመካክረው ሰቅለውት በጥፊ ሲመቱት በጦር ሲወጉት ያን ሁሉ መከራ አድርሰውበት ዓለምን ለማዳን የመጣው ዓለምን አድኖ ወደ መቃብር መውረዱን በሶስተኛው ቀን እንደሚነሳ ይሄንን አንተ እንግዳ ነህ ለዚህ ነገር ብለው የራሱን መከራ ለራሱ ለክርስቶስ ይነግሩን ነበር በኢማሁስ መንገድ ላይ ማለት ነው። ከዚያ በኋላ መጨረሻ ላይ አብረን እንደር ብለው ለመኑት። እርሱም ራሱን ገለጠላቸው። እሱ ራሱን ሲገልጥላቸው አስቀድሞ የነበረው በነቢያት ሁሉ የተነገረው ምስጢር ሁሉ እስከሱ ድረስ ያለው ሁሉ ነገር ተገለጠላቸው። ምስጢር ይላል። እግዚአብሔር ለሁላችን ምስጢር ይግለጥልን፣ የልባችን አይን ያብራልን። አምስቱ አዕማደ ምስጢርን የተማረ ማን ነው? ኒቆዲሞስ ነው። ለዚህ ነው ተዘዋይኩ ሌሊተ ተዘዋይኩ ምስለ ልብዬ በሌሊት አለ በፈሪሳዊነት እሳቢ በነበርኩበት ሰዓት ዓለም አልፎ ዓለም ሲመጣ ከትንሣኤ በኋላ መልሶ የጨለማ ዓለም ይከተላል ብለው ስለ ጨለማ በሚያወሩ በፈሪሳውያን እሳቤና ዘመን በዚያ ውስጥ ባለውበት ዘመን ደግሞም ወረደ ተወለደ ይወርዳል ይወለዳል የሚል ተቀብለው አይወርድም አልወረደም አልተወለደም አናምንም ብለው አዲስ ኪዳን አንቀበልም ባሉ በአይሁድ መሪ ሁኜ በዚህ በጨለማ ሕይወት የምኖርበት በዚያ ውስጥ ሁኜ በጨለማ አይሁዶች እሳቤ በጨለማ ፈሪሳውያን እሳቤ በዚያ ውስጥ ሁኜ ከልቤ ጋር አመላለስኩ። ያንተን ጉዳይ መከርኩ። ያለኝ አማራጭ ግን ወደ አንተ መምጣት ነው አለ። ከራሴ ልብ ጋር መክሬያለሁ። እውነተኛው ልቤ ጌታዬ ካንተ ጋር ለመምከር መጥቻለሁ አለ። በዚህም ደግሞ ምንን አበረታዋት? ሰውነቴን አበረታዋት። ሳትጠራጠር አንተ ፊት ቆማ ዓለም ሳይፈጠር የአብ ልጅ ወደዚህ ምድር መምህር ሆነ የመጣ የድንግል ማርያም ልጅ ብዬ እንዲናገር በዚህ እምነቴ ጸንቼ ያለ ጥርጥር ፊት ለፊት ቆሜ በመንፈቀ ሌሊት መጥቼ አዲሱን ሕግና አዲሱን ሥርዓት የዘላለም ሕይወት የሚሆነውን ወንጌል ካንተ ለመማር መጣሁኝ አለው። ሌሊት ጎበኘኸኝ፣ በሌሊት ልቤንም መረመርከው፣ ፈተንከኝ፣ በደል ግን አልተገኘብኝም ማለት አለማመን ግን አልተገኘብኝም። አምኜ እንደመጣው መረመርከው፣ ውስጤን ታውቀዋለህ። በሌሊት ጎበኘኝ። በዚያ በብሉይ ኪዳን እሳቤ በፈሪሳውያን እሳቤ የጨለማ ኑሮ የአይሁድ ጉዞ በዚያ በነበርኩበት ሰዓት ያንተን መወለድ በሚቃወሙ የጨለማ ሕይወት ባላቸው በእነሱ መካከል ብቻ አይደለም የእነሱ መሪ ሆኜ ሳለ ያን ሁሉ ሳይገድበኝ በዚያ ጨለማ ውስጥ መጥቼ ብርሃን የሆንክ ጌታዬን አገኘሁ። ስለዚህ ፈተንከኝ፣ ምንም አላገኘህብኝም፣ አለፍኩት አለ። ተፈትኖ የሚያስፈልግ በእምነታችን ጥርጥር ሊኖረን እንደማይገባ ኒቆዲሞስ ያስተምረናል ማለት ነው። ዘመኑ አጠቃላይ በዚህ ዙሪያ ላይ ስለሚያጠነጥን ታላቁ ሊቅ ቅዱስ ያሬድ ይህን ሳምንት ማን አለው? ኒቆዲሞስ አለው። ከልባችን ጋር ማመላለስ መምከር የእግዚአብሔር ሕግ ያስፈልጋል። ጧት ማታ ልባችን ክፉ ነገር እንዳያስብ በእግዚአብሔር ቃል ልብን መምከር ራስን መፈተሽ ያስፈልጋል ማለት ነው። ደግሞም ሰውነታችን እንዲያትዝል እንዲያትሰንፍ በጸሎቱም በጾሙም በስግደቱም መትጋት ለሁላችን ተገቢ እንደሆነ ቅዱሳት መጻሕፍት በዚህ መንገድ ይመክሩናል ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ንስሐ ገብተን ሥጋ ወደሙን ተቀብለን መንግሥቱ እንድንወርስ እግዚአብሔር ይርዳን። አገራችንን፣ ሕዝባችንን፣ ሃይማኖታችንን፣ ቤተክርስቲያናችንን በፍቅር በአንድነት አምላካችን ይጠብቅልን። ይቆየን። ቃለ ሕይወትን ያሰማልን። ቃለ ሕይወትን ያሰማልን። በሌሊት ከልቤ ጋር ተጨዋወትኩ ነፍሴንም አነቃኋት ብለው በዚህ ተነሳ ቃለ ሕይወትን ያሰማልን። እግዚአብሔር አምላክ በተማርነው ትምህርት መንግሥቱን እንድንወርስ
የተማርነውን ትምህርታችንን ልቦናችንን አንቅተን ልቦናችን የእግዚአብሔር ማደሪያ እንዲሆን ወልደ እግዚአብሔር ኢየሱስ ክርስቶስ